ብልጽግና ዩልሲ በጣም በዛ ይበል 2 ዓመት ነው። ኦኬ እና በጣም ነው እንድታሳቅቁኝ ያሰባችሁት። እኔ ልንገርህ አብይ አህመድ አንተ አለቃዬ ነው ለምታስበ ገርፈዋለሁ። የምፈራው ምናምን መስሎ ነው የብልጽግና መንግስት። ይሄው የደም ሰው ብዬ ነው የጻፍኩበት። ኦኬ ከፌስቡክ ላይ አብይ አህመድ ብሎክ ካደረገኝ 3 ዓመቱ ነው። እዛው ስሩ ገብቼ ኮሜንት በምሰጠው 4000 3000 ሰው ነበር ላይክ የሚያደርገው እሱ ራሱ የሚጽፈው ላይ ገብቼ ከዛ ብሎክ አደረገኝ። አንተ በጣም ልታስፈራራኝ የምታስበውን መንግስትህን እኔ ለበልበዋለሁ በእውቀት ማለት ነው። ሰው ይኖራል ብለህ ታስባለህ? ፋኖ ምናምን ብለህ ልታሳቅቀኝ ሞከ እየገረፈው ስለሆነ ፋኖ ዛስ ጉድ ሀገር ያጠፋ ነው ለሚ ቴሌዩ ኦኬ ብልጽግና ማለት እኮ ይኸውልህ እኔ ትናንትና ያነሳሁት ለምንድን ነው ፖለቲካ አታናግሩ። ይሄ ብልጽግና ሀገር ያጠፋ ነው ኦፍ ኮርስ። እስኪ ተመልከት አንድ ጥብስ እኮ 4000 ብር 5000 6000 ብር እኮ ነው እንድትበላ ያደረገህ እኮ ብልጽግና። ብልጽግና የሚል ስም ይሰጣል። ድህነት እኮ ነው ለሀገሩ ያተረፈው። የብልጽግና ወንጌል ውጤት ማለት ይሄ ነው። ድሉዥን ነው፣ ቅዠት ነው። ኦኬ ኢትዮጵያ ብልጽግና አለ፣ ግን አገሪቷ ምንድን ነው? ረሃብ እኮ ነው ያለ። አይ ጴንጤ ሃይማኖት የለውም። አየህ ቢኖራችሁም ህሊና ቢኖራችሁ ለሚራበው ለሚጠማው ህዝብ በጦርነት ለሚወድመው ታስቡለት ነበር። አየህ እኔ ቀሲስ ዲበኩሉ የሞላልኝ የተሳካልኝ ጥሩ ፖዚሽን ያለኝ በድሎት የምኖር ካህን ነኝ። ግን ህሊና ስላለኝ ለድሃው ህዝብ አስባለሁ። አየህ እኔ ቤቴን እንደዚህ እያዞርኩ ባስጎበኝህ ያለኝን ቤት በጣም ሰክሰስፉል ልንገርህ፣ ምንም የጎደለብኝ ነገር የለም። ግን እሳ ስበላ ድሆች ትዝ ይሉኛል።